Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. የአብይ አህመድ ጆኖሳይድ አገዛዝ በትግራይ ህዝብ ላይ የፈጸመው ከፍተኛ የጆኖሳይድ ወንጀል ተጠያቂነት እንዳይረጋገጥ ዳግም የትግራይ ህዝብ ለማጥፋት በአረመኔያዊ ተግባሩ ቀጥሏል ሲሉ የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ተናግረዋል። ይጥገኛ ስርዓት ደም የብልጽግና ኃይል እንደ ዋነኛ ጠላት የሚያየው የትግራይ ህዝብና መሪ ድርጅት ህወሓት ነው ብሎም ትግራይ ሰራዊት ነው። ስለዚህ 2013 ዓመተ ምህረት እንዳደረገው በትግራይ ህዝብ ላይ ይህ ነው የማይባል ከፍተኛ የጆኖሳይድ ጥፋት ፈጽሟል በትግራይ ህዝብ ላይ እና የስርዓት ተጠያቂ ነው። ተጠያቂ ስለሆነ ደግሞ ሁላችንም እንደምናውቀው በፕሪቶሪያ ስምምነትም በትግራይ ሰራዊትና በትግራይ ህዝብ ጽናትና ጀግንነት ፕሪቶሪያ ተፈርሟል። ከፕሪቶሪያ መፈራረም በኋላም የትግራይ ህዝብ የማጥፋት አጀንዳውና ዘመቻው አላቆመም ነበር። ኢኮኖሚያውን በመከልከል በባንክ ገንዘብ እንዳይንቀሳቀስ በማድረግ ተፈናቃዮች በቂ እርዳታ እንዳያገኙ በማድረግ 6 ዓመታት በተቀደደ ቴንዳና በረሃብ በችጋር እንዲኖር በማድረግ ህገ መንግስታዊ ሉዓላዊ መሬታችን እንዳይመለስ በማድረግ እና የትግራይ ህዝብ በኢኮኖሚ አድቅቆ ጆኖሳይድ በተከታታይነት በመፈጸም የትግራይ ህዝብን ከምድረገጽ የማጥፋት አጀንዳ ነው የነበረው። ይሄ አጀንዳው ከፕሪቶሪያ ስምምነት በኋላ እየቀጠለ ነው የነበረው እና የትግራይ ህዝብ ከጦርነት ያባራበት ማለት ከጦርነት የተላቀቀበት ጊዜ አልነበረም። የጥይት ድምጽ አልሰማንም ይሆናል እንጂ ጦርነቱ እንደቀጠለ ነበር። ታጋይ ገብረ ጻድቃን ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ እንደተናገሩት የጆኖሳይድ አገዛዝ ሰራዊት ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ በሸረሪና አቅጣጫ የጀመረው ወታደራዊ ዘመቻና ጦርነት ካገዛዙ ባህሪ የሚመነጭ እኩይ ተግባር መሆኑን አስረድተዋል። ጆኖሳይደሩ አብይ አህመድ የኢትዮጵያ መሰረታዊ ጥያቄዎች መመለስ አለመቻሉን የተናገሩት አመራሩ መንበረ ስልጣን በጦርነት ለማስቀጠል እየሰራ ያለ አምባገነናዊ አገዛዝ ነው ሲሉ ገብረ አዴት አክለዋል። ሁሉም ነገር ዝግጅቶች አሟልቻለሁ ባለበት ሰዓት መጥቶ ነው ሸረሪና ላይ ጦርነትም የከፈተው። ስለዚህ ከስርዓቱ እኩይ ባህሪ የሚመነጭ ነው። ይህ ስርዓቱ ያለ ጦርነት መኖር የሚችል ስርዓት አይደለም። ስለዚህ ስለማይመልስ እንደሚጠየቅም ስለሚያውቅ ያው የተዘጋጀበት ሰራዊት አለኝ ጦር መሳሪያ አለኝ ባለበት ሰዓት ነው በሰራዊታችን ላይ ወረራ የፈጸመው። ይህ ከዓላማው የሚመነጭ ነው እና ይህ ስርዓት ከጦርነት ተለይቶ መኖር የማይችል ስርዓት ስለሆነ ጥያቄ መሆን ያለበት እኛ ምንድነው ማድረግ ያለብን ነው እንጂ ይህ ስርዓትና ጦርነት ተለያይተው ሊሄዱ አይችልም። የኢትዮጵያ ህዝቦች መሰረታዊ ጥያቄዎች መመለስ የማይችል ስርዓት እስከሆነ ድረስ ጦርነት ውስጥ እንዲኖር ይፈልጋል። ከጎረቤት ሀገሮች ጋር ተስማምቶ መኖር የሚያስችል ባህሪ ተፈጥሮ የለውም። የትግራይ ህዝብና የኢትዮጵያ ህዝብ ጥያቄዎች የልማት፣ የዲሞክራሲ፣ የሰላም ጥያቄዎች መመለስ አይችልም። ስለዚህ ሁሌ ወረራ ሁሌ ህዝቦችን የማጥፋት ነው። የጆኖሳይደሩ አብይ አህመድ ሰራዊት የትግራይ ህዝብ ከምድረገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይ ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኝም አክለዋል። ህዝቡ የኑሮ ውድነቱ ከፍተኛ ችግር ውስጥ ወድቆ ያለ በ10 ቢሊዮን ቤተ መንግስት የሚሰራ ስርዓት መሰረታዊ ኢንፍራስትራክቸር የሚባሉ እያወደሙ በጥቃቅን የሆኑ በሚያብለጨለጩ የተመሰረተ ስርዓት ህዝቦች እንዳለ በመጨፍጨፍ የሚያምን ስርዓት ያው ይባስ ብሎ ደግሞ ትላንት በቃለ መጠይቁ እንደሰማነው የኢትዮጵያ ብቻ አይደለም ወደሊያ ሉዓላዊ ሀገር ተሻግረው ኤርትራ የሚባል የኦሮሚያ ነው የኦሮሞ ነው ባሮንቱ የኦሮሞ ነው ነገ ቀጥሎ ሱዳንም የኦሮሞ ነው ይላል ጅቡቲም የኦሮሞ ነው ይላል። ሁሉም ህዝቦች ለማጋጨት የኦሮሞ ህዝብ ጥያቄ አይደለም። ይሄ የኦሮሞ ህዝብ ባሮንቱ የኛ ነው አላለም። ግን ስርዓቱ ሆን ብሎ የኦሮሞ ህዝብ ከሌሎች ህዝቦች ጋር ለማጋጨት የማይፈነቅለው ድንጋይ የለም። ዘበት ለብሔራዊ ውርደት፣ ዘበት ለብሔራዊ ጥፋት፣ ዘበት ለብሔራዊ ብርሰት ብሎ ከዚህ ጥፋት እንዲድን ራሱ ብሔራዊ ህልውናውና ብሔራዊ ማንነቱ ለማክበር የትግራይ ህዝብ አሁን ዝግጁ ነው ያለው። ሰራዊታችንም ዝግጁ ነው፣ ህዝቡም ዝግጁ ነው። ዝግጁነታችን አጠናክረን ይህ ብሔራዊ ጥፋት ጄኖሳይዳል ስርዓት ከመመከት ውጭ ደግሞ ምንም ሌላ አማራጭ የለንም።
የትግራይ ህዝብ ጥያቄዎች ደግሞ የሚመለሱልን በዚህ አስከፊና ባርባራዊ የሆነ ግፎች የሚፈጽም ስርዓት ላይ በዚህ ስርዓት መቃብር ላይ ብቻ የሚረጋገጡ ናቸው። በትግራይ ህዝብን ከህዝብ በማጋጨትና በማወናበድ ስልጣኑን ለማስቀጠል ቢሞክርም ይህ አካሄድ ሳይሳካ እንደከሸፈበት ገልጸዋል። ገብረአዴ አያይዘውም የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጆኖሳይዱ አገዛዝ እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትና ትብብር ወደ ከፍተኛ ደረጃ እየተሸጋገሩ መሆኑን አስረድተዋል። የዚህ ስርዓት ባህሪ በሚገባ ማወቅ አለብን። ህዝቦች እርስ በርስ እንዲናቆሩ በማድረግ ህዝቦች እርስ በርስ እንዲቃቃሩ በማድረግ ይህ ስርዓት ከመጣ በኋላ የግድያ ታሪክ፣ የማጥፋት ታሪክ፣ ብሔራዊ ጥቅሞች አሳልፎ የመስጠት ታሪክ ነው ያለው እና ይህ ጠላት የጆኖሳይዳል ስርዓት የሁሉም የኢትዮጵያ ህዝቦች ጠላት ነው። ስለዚህ ያለን ብቸኛ አማራጭ ጥምረቱ ተጠናክሮ አንድነታችንን አጠናክረን ይህ አደገኛ ኢትዮጵያን ይዞ ገደል የሚገባ ጠላት በአጭር ጊዜ ውስጥ እንዲደመሰስ በተቻለ መጠን ጠንካራ አንድነት ፈጥረን ድሮም ቢሆን የህዝቦች አንድነት አለ። በህዝቦች መካከል መቃቃር፣ በህዝቦች መካከል ናቹራል ኢነሚቲ የሚባል አልነበረም። ሊፈጥረው እያሰበ ነው። ለዚህ ስርዓት ወግድ ብለን አሁንም ይህንን ስርዓት በመቃብር ላይ ነው የሁላችንም ፍላጎቶች የሚሟሉ ብለን በአንድነት በጽናት በጀግንነት ከመመከት ውጭ ሌላ ምንም አማራጭ የለንም። ለዚህ ደግሞ የትግራይ ህዝብ የትግራይ ሰራዊት ዝግጁ እንደሆኑ ነው የሚታይ። ስለዚህ የኢትዮጵያ ሁኔታ ራሱ የኢትዮጵያ ህዝቦች ባላቸው አደረጃጀት በሚወክሏቸው ድርጅቶች መሪ ድርጅቶች ጥምረት ፈጥረው ስርዓትን እድሜ ማሳጠር እንዳለባቸው ሁኔታው ራሱ እየገለጸላቸው ነው። ስለዚህ አሁን ያለው ጥምረት ወደ ከፍታ ተሸጋግሯል። ወደ ከፍታ እንዲሸጋገር ያደረገውም የስርዓቱ ዝቅጠት ነው። ገብረአዴ አያይዘውም የጥምረት ኃይሎች ደመኛ ጠላት የሆኑን የጆኖሳይድ አብይ አህመድ አገዛዝ ለመጣል ትብብሩ በቀጣይ የሚበልጥ እንደሚጠናከር ገልጿል። ስለዚህ ጥገኛ ኃይል ብቸኛው ዩናይትድ አረብ ኤሚሬትስ ተላላኪ በመሆን አገሪቷ በሙሉ የሸጠ አገሪቷ ትላልቅ ተቋሞችን ደረጃ በደረጃ የሸጠ 27 ዓመታት የተሰሩ ስራዎች እነሱን እየበላ ወደ መቃብር እየሄደ ያለ ስርዓት ነው። ስለዚህ ጥምረቱ ራሱ የኢትዮጵያ ሁኔታ የፈጠረው ነው እና የጥምረቱ ኃይሎችም ይህ ደመኛ ጠላት የጆኖሳይዳል ስርዓት ደግሞ ለመጣል የግድ ጥምረት አስፈላጊ ነው። ሊያጠፋ የመጣ አንድን ጆኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ ጻድቃን የሁሉም ህዝቦች ጠላት የሆነውን አገዛዝ ተባብረህ ማስወገድ ነው ያለብንም ብለዋል። የግድ ይህ ስርዓት ተባብረህ ከስልጣን እስካላወገድከው ድረስ ህዝብ መጨፍጨፉ፣ ህዝብ መግደሉ፣ ህዝቡ ከምድረ ገጽ የማጥፋቱ ነገር ያው የሚቀጥልበት ነው። ስለዚህ አሁን ደግሞ የምናየው ነው ኢሚዲየት አደጋው የትግራይ ህዝብ ከብብ ያለው ነገ ከነገ ወዲያ አጠፋቸዋለሁ እያለ ነው። ስለዚህ ከመተጋገዝ ከመተባበር ከጥምረት ውጭ የሚታሰብ ነገር አይደለም።